ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። በሱዳን ወታደራዊ ኃይል የሚመራው መንግስት መቀመጫ በሆነችው የወደብ ከተማ ፖርት ሱዳን ለሶስተኛ ተከታታይ ቀን የድሮን ጥቃት ተፈጸመባት። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላም የፈጥኖ ደራሽ ኃይሉ አይሎ አብዛኛው ካርቱም ሲቆጣጠር በጀነራል አብድል ፈታህ አልቡርሃን የሚመራው የአገሪቱ ጦር ኃይል መቀመጫውን ወደ ፖርት ሱዳን አዙሮ ቆይቷል። ከሳምንታት በፊት የአገሪቱ ጦር በፈጥኖ ደራሽ ኃይል ላይ የበላይነትን በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ነው ተከታታይ የድሮን ጥቃቶች በፖርት ሱዳን ላይ የተፈጸመው። ፖርት ሱዳን የወታደራዊ ኃይሉ መቀመጫ ከመሆኗ ባሻገር በጦርነቱ ሳቢያ በከባድ ሰብአዊ ቀውስ ውስጥ ለሚገኘው የሱዳን ሕዝብ የሚደርስ እርዳታ የሚተላለፍባት የወደብ ከተማ ናት። ለሶስት ተከታታይ ቀናት በከተማዋ ላይ የተፈጸመውን ጥቃት በተመለከተ የሱዳን ጦር ኃይል ተቀናቃኙን የፈጥኖ ድራሽ ጦር የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነቱን አልወሰደም። በፖርት ሱዳን የተፈጸመውን የድሮን ጥቃት በተመለከተ ዋናውን የመርከቦች መግቢያ ወደብና ከአየር ማረፊያ ጨምሮ በከተማዋ ካሉ ከበርካታ ቦታዎች ከፍተኛ ጥቁር ጭስ ሲወጣ መመልከታቸውን የዓይን እማኞች ተናግረዋል። በከተማዋ በተደጋጋሚ በሚፈጸሙት የድሮን ጥቃቶች ምክንያት ጉዞዎች መደናቀፋቸውም ተሰምተዋል። የድሮን ጥቃቶች ከወደቡና ከአየር ማረፊያ በተጨማሪ የኃይል ማመንጫና ሆቴሎችን ኢላማ አድርገዋል ተብሏል። ቀደም ሲል በድሮን የሚፈጸሙ ጥቃቶች በዋናነት ኢላማ የሚያደርጉት የነዳጅ ማከማቻና የወታደራዊ የጦር ሰፈሮችን ነበር። አሁን ግን የተለያዩ ተቋማትን በድሮን ጥቃት እየተመቱም ይገኛሉ። ጥቃቱ መፈጸም እስከጀመረበት ከ3 ቀናት በፊት ድረስ በፖርት ሱዳን ውስጥ በመቶ ሺዎች የሚቆጠሩ ተፈናቃይ ሱዳናውያን ነበሩ። ከ2 ዓመት በላይ የዘለቀው እርስ በርስ ጦርነትና አሁን እየተባባሰ የመጣው ጥቃት ህይወታቸውን የበለጠ አመሰቃቅሎታል። 2 ዓመት ባለፈው የጦር ሰራዊትና የፈጥኖ ድራሽ ኃይሉ ከባድ የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች የተገደሉ ሲሆን ከ12 ሚሊዮን በላይ ህዝብ ደግሞ ከመኖሪያው ተፈናቅሏል። በፈጥኖ ድራሽ ኃይሉ ላይ ወታደራዊ ድሎችን እያገኘ የመጣው የሱዳን ጦር ሰራዊት ባለፈው ወር አብዛኛውን የዋና ከተማ ካርቱም ክፍሎች በቁጥጥር ስር ማስገባቱም የተገለጸ ሲሆን ጦርነቱ ግን ቀጥሏል። በጀነራል አልቡርሃን የሚመራው የሀገሪቱ ጦር ኃይል በካርቱም የሚገኘው ቤተ መንግስት መቆጣጠሩን ተከትሎ መንግስት መመስረቱን ያስታወቀ ሲሆን ባለፉት ሳምንታት ቤተ መንግስቱ በጀነራል ዳጋሎ በሚመሩት ፈጥኖ ድራሽ ኃይሎች ተደጋጋሚ የድሮን ጥቃት ደርሶበታል። ከካርቱም የተገፉት ፈጥኖ ድራሽ ኃይሎች በበኩላቸው ጀነራል አልቡርሃን የሱዳን መንግስት ማቋቋማቸውን ተከትሎ ጀነራል ዳጋሎ በበኩላቸው ሌላ ትይዩ መንግስት መመስረታቸውን አስታውቀዋል። ይህም ሱዳንን ዳግም ለሌላ ዙር ክፍፍል ሊዳረጋት ይችላል ተብሎ እንዲሰጋም አድርጓል። ከ2 ዓመት በላይ በቆየው ጦርነት በተለያዩ የሀገሪቱ ክፍሎች በሰላማዊ ሰዎች ላይ የሰብአዊ መብት ጥሰቶችና ጭፍጨፎች መፈጸማቸውን የሚያመላክቱ ሪፖርቶችም እየወጡ ነው። ሌላው መረጃም የየመን ሁቲዎች በዴቪድ ቤንጎሪዮን አየር ማረፊያ ላይ ለፈጸሙት የሚሳኤል ጥቃት አጸፋም የመን ውስጥ የሚገኙ የቡድኑ ኢላማዎች መምታቱን የእስራኤል ጦር አስታውቋል። የእስራኤል የመከላከያ ኃይል ጥቃት የተፈጸመባቸው ስፍራዎች በየመን ሁዳዳይ ወደብ ላይና በከተማዋ በሚገኝ የሲሚንቶ ፋብሪካ ላይ ሲሆን እነዚህም የሁቲ ኃይሎች ያቀርቡት ማዕከል ናቸው ተብሏል። ሁቲዎች እሁድ ዕለት በእስራኤል የአየር ማረፊያ ላይ የፈጸሙት ጥቃት ተከትሎ እስራኤል በጋዛ የምታካሂደውን ወታደራዊ ዘመቻ ለማስፋፋት ላወጣችው እቅድ ምላሽ አየር ማረፊያዎቿን ኢላማ በማድረግ አጠቃላይ የአየር እንቅስቃሴዎቿን እናቅባለን ብለዋል። የአየር ጥቃቱን የኢራንና የእስራኤል የጋራ ወረራ ነው ያለው በኢራን የሚደገፈው ሁቲ እስራኤል ሰኞ ዕለት በፈጸመችው ጥቃት 21 ሰዎች ቆስለዋል ብለዋል። አሜሪካ ግን በጥቃቱ ተሳትፎ እንደሌላት እያስተባበለች ነው። የእስራኤል የመከላከያ ኃይል የተፈጸመው ጥቃት በወደብ ላይ የቆሙ መርከቦች ለመከላከል የተወሰደ ግልጽ እርምጃ ነው ብለውታል። ጥቃት የተፈጸመበት የሲሚንቶ ፋብሪካም የቡድኑ ወሳኝ የገንዘብ ምንጭ መሆኑንና ከመሬት በታች መተላለፊያዎችን እንዲሁም መሰረተ ልማቶችን ለመገንባት የሚያገለግል ነው። በተጨማሪም ወደቡም ከኢራን የሚመጡ የጦር መሳሪያዎች መተላለፊያ ነው በሚል ኢላማ ሆኗል። በሁቲ የሚመራው የጤና ሚኒስቴር ቃል አቀባይ አኒስ አሳቢያ ቢያንስ 21 ሰዎች በጥቃቱ መጎዳታቸውንም ገልጸዋል። ሁቲዎች ጥቃቱ የተፈጸሙ በአሜሪካና በእስራኤል የጋራ ጥምረት ነው ሲሉ ይከሳሉ። ነገር ግን አንድ የአሜሪካ ባለስልጣን ለፈረንሳይ ዜና ወኪል እንደተናገሩት እስራኤል በፈጸመችው የአየር ጥቃት አልተሳተፍኩም በማለት አስተባብላለች። ባለፈው እሁድ ሁቲዎች ተኩሰው ከቴልአቪቭ አቅራቢያ ቤንጎሪዮን አየር ማረፊያ ወደ ዋነኛ የመንገዶች ማስተናገጃ በሚወስደው መግቢያ መንገድ ላይ ወድቆ ነበር። በፍንዳታው 4 ሰዎች መቁሰላቸውንና ሌሎች 2 ሰዎች ደግሞ ወደ መደበቂያ ቦታ ሲያመሩ ቆስለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱን ተከትሎ የአጸፋ እርምጃ እንደሚወስዱ ከዚህ በፊትም ጥቃት ፈጽመናል፣ ወደፊትም ጥቃት መፈጸማችን እንቀጥላለን ብለዋል። ኢራን እጇ እንደሌለበት ቡድኑ ጥቃቱን በራሱ ውሳኔ ያደረሰው ነው ብላለች። አሜሪካ በየመን ሁቲዎች ላይ የአየር ጥቃቶችን ስትፈጽም ቆይታለች። የቀድሞ የአሜሪካ ፕሬዚደንት በሁቲ ኃይሎች ላይ ጥቃት እንዲፈጸም ያዘዙ ሲሆን ዶናልድ ትራምፕ ስልጣን ከተረከቡ በኋላ አስቀጥለውታል። ባለፈው ሳምንት አሜሪካ በሰሜን ምዕራብ የመን ውስጥ በሚገኙ የስደተኞች ማቆያ ማዕከል ላይ የአየር ጥቃት ፈጽማ ቢያንስ 68 ሰዎች መገደላቸው የሚታወስ ነው። ሌላው መረጃ በሚያንማር ከሚገኙ የሳይበር ወንጀል ካምፖች ወጥተው በሀገሪቱ ታጣቂዎች እጅ ካሉ ኢትዮጵያውያን ውስጥ 41 ያህል ወደ ታይላንድ ተሻግረዋል። አሁንም በታጣቂዎች እጅ ከሚገኙ ከ700 በላይ ኢትዮጵያውያን ውስጥ 300 ያህሉ በ2 ሳምንት ወደ ሀገራቸው ይመለሳሉ ተብሎ እንደሚጠበቅ በታይላንድ የሚገኙ
ምንጮች ተናግረዋል። በደቡብ ምስራቅ ሲዋ ማይናማር በሚገኙ የማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ በመውጣት በታጣቂዎች እጅ የገቡት ባለፈው የካቲት 2017 ዓ.ም ነበር። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።